እንዴ አብረን እንሆን ስላልኩ ኧረ ዛሬ ነው የገባው ኧረ ጉድፈል ይሄ የሚያስደስተኝ መሰለህ ይሄ እንደዚህ ምናምን የሚያስደስተኝ ነው የሚመስለው እኔ ለዚህ አይደለም ምንድነው የምትቀበጣጠሩ ሰርፕራይዝ ምን ወይስ አንተን ስላየው እዚህ ቤት ሰርፕራይዝ ለሆነ ነው የጠበቅከው ኧረ ጉድፈል አንቺ አትረጋጊ በአንተ ሰርፕራይዝ ለሆነ አንተን በማየቴ አትረጋጊ አንተን በማየቴ ነው የምናደደው ብሩኬ ምንም ያንከራተተኝ ነገር የለም እኮ አባትሽ ቤት ነው የምትገቢው ነው የምናል እኔ እናቴ አባቴ በጤና በህይወት እስካሉልኝ ድረስ ችግር የለውም ዞር የምደበቅባቸው መደበቂያዬ ናቸው እነሱ ጋር እንትን እላለሁ አንተ ምንም ይሄ ሊያሳስብህ አይገባም እንዴት ነው የማያሳስበኝ አይ ምንም ሊያሳስብህ አይገባም በቃ እኔ ግን ምንም ይፈጠር ነው የምትይው እኔ ምንም ይፈጠር አላልኩም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ አላችሁ አለን። እንግዲህ ዛሬም በአዲስ ርዕስና በአዲስ ቪዲዮ ከች ብለናል። ቪዲዮቻችን እስከ መጨረሻ ተከታተሉ። አስተያየት ካላችሁ በኮሜንት አሳውቁን ማለት ነው። እንግዲህ መግቢያው ላይ እንደሰማችሁ እንዳዳመጣችሁ ማለት ነው ሀይሚ በጣም አማራለች ማለት ነው። እንደኔ አስተያየት ሀይሚ መረጋጋት አለባት። ምክንያቱም ብዙ የሚያከብራት ሰው ብዙ የሚወዳት ሰው አለ። ቢያንስ እንኳን ለተመልካቾች ብለሽ መረጋጋት አለብሽ። የሀይሚና የብሩኬ ደጋፊዎች እንደምታውቁ ብዙዎቻቸው ተጨንቀዋል ተጠበዋል ማለት ነው። እንግዲህ አሁን ላይ ሀይሚ ከብሩኬ ጋር መኖር አልፈልግም ብላ እንግዲህ ያላትን እቃ ይዛ እየወጣች ነው ማለት ነው። ብሩኬ አትሄጂም ተረጋጊ እያላት እንግዲህ እየመከራት ነው ማለት ነው። የመጨረሻ ቪዲዮ ላይ ደግሞ እንዳያችሁ እንደሰማችሁ የትም አትሄጂም እናትሽ አባትሽ ቤት ነው ምትሄጂ ብሎ ተናገራት። አዎ በእርግጥ እኛ ሴቶች እንግዲህ ያው ታውቃላችሁ ሲቸግረን የእናት አባታችን ቤት ነው የምንሄደው ማለት ነው። እናት አባቶቻችን ግን ይኖርልን ለዘላለም ነው የምንለው ማለት ነው። እና ቤተሰብ ሀይሚ መረጋጋት አለባት። ቢያንስ እንኳን ለተመልካቾቿ ብላ መረጋጋት አለባት። እንደምታዩ ደግሞ ፍፄ በጣም ተጨንቋል። ፍፄ ያው ሀይሚ ስታለቅስ ስትጎዳ የማይወድ ወዳጅዋ ነው ማለት ነው። ቢያንስ ለፍፄ ብላ መረጋጋት ማሰብ ማሰላሰል አለባት። መቼም ሀይሚና ብሩኬ አይለያዩም። እንግዲህ የሀይሚና የብሩኬ ደጋፊዎች ብዙዎቻቸው ስራ መስራት አልቻንም፣ ምግብ መብላት አልቻንም፣ ሀይሚና ብሩኬ መቼ ነው የሚታረቁ? ሀይሚና ብሩኬ ስቀው ተደስተው መቼ ነው የሚመጡ? እኛ አስጨንቆናል፣ ይበቃቸዋል፣ ታረቁ እያሉ ብዙዎቻቸው አስተያየት እየሰጡ ነው ማለት ነው። እና ሀይሚና ብሩኬ ያው ይበቃል፣ ቢያንስ እንኳን ለተመልካቾቻችሁ ብላችሁ መታረቅ አለባችሁ። አንድ ሆናችሁ ስቃችሁ ተደስታችሁ መምጣት አለባችሁ። እንግዲህ ከዚህ በፊት እዩ ከብሩኬና ከሀይሚ ህይወት ወጥቻለሁ እኔ ነኝ ጥፋተኛ ብላ እንግዲህ ተናግራ ከዛ በኋላ ጠፍታለች። አሁን ብሩኬና ሀይሚ መስማማት አለባቸው። ጉዞ ወደፊት